ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ? እንደምን ከረማችሁ? ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ዛሬ ትንሽ ለየት ያለ አቀራረብ ነው ያለኝ። በስልኬ ላይ ዋየርለስ ማይክሮፎን አድርጌ ሪከርድ ማድረግ ጀምሬያለሁ። እንግዲህ ካሁን በኋላ ሻል ያለ ጋዜጠኛ ሆናለሁ ማለት ነው። እጄን ምናምን አወራጫለሁ፣ እንቀሳቀሳለሁ፣ ዘላለሁ ምናምን እና ዛሬ መልካም ዜና አለኝ እና እንደምታውቁት የኢትዮጵያ እህት ኩባንያ የሆነውን የግብርና ሊደርሺፕ አግሪካልቸር ሊደርሺፕ የግብርና አመራርና እንደዚህም ደግሞ የንግድ ስራ የኢንቨስትመንት ስራ ጀምረናል። ዛሬ ሁለተኛ ሳምንታችን ስብሰባ አድርገን ነበረ። በጣም ጥሩ መልካም ዜናዎች አሉ። የመጀመሪያው ዜና 356 ሰዎች ነው የተመዘገቡት እና ከነኚህ ከ356 ሰዎች ውስጥ 178 ወይም ደግሞ 51% አካባቢው በየወሩ 5 ሺህ ብር በአመት 60 ሺህ ብር አዋጥተው ቢዝነስ ውስጥ ለመቀላቀል ቃል ገብተዋል። ከዚህም ባለፈ ደግሞ አሁን ይሄ ስልጠና እንደዚሁም ደግሞ ኢንቨስትመንት ስራው ጠንክሮ መቀጠል ስላለበት ሰዎች እንዳይንጠባጠቡ የመጀመሪያ የምዝገባ 1000 ብር ከፍለው ድጋሚ ይመዘገባሉ። ስብሰባ አይቀሩም፣ ስልጠና ይሰለጥናሉ፣ ስራው ላይ ይሳተፋሉ፣ ሐሳብ ይሰጣሉ፣ ልምድ ሼር ያደርጋሉ፣ ስራ ይካፈላሉ ማለት ነው እና ስራው ገና መጀመሪያ ደረጃ ላይ ስላለ እንደተለመደው ብር አዋተን ብቻ የሚሰራ ሳይሆን ጊዜያችንንም ዕውቀታችንንም ልምዳችንን ሼር እያደረግን ከሌሎቹ ጋር ልምድ ልውውጥ እየወሰድን ከገንዘብ ያለፈ አንደኛ የስራ ስነ ምግባር ቢዝነስ ኤንድ ፕሮፌሽናል ኢቲክስ የምንለውን በደንብ ለወጣት ምሳሌ ሊሆን በሚችል መንገድ የሚሰራ ግሩፕ ነው እየፈጠርን ያለ ነው ማለት ነው። ስለዚህ እዚህ ላይ አብረውን ሊሰሩ ቃል ገብተዋል። በጣም ደስ ብሎኛል። ሁሌም እኔ እንግዲህ እንደምታውቁት ትምህርት ሴክተር ላይ ነው ያለሁትና በማስተምር ሰዓት ክፍል እየገባው በመወጣ ሰዓት የተለያዩ የኢትዮጵያ ክፍሎች ላይ በመንቀሳቀስ ሰዓት በብዛት የሚታየኝ የኢትዮጵያውያን ያባከነው እድል ብዛት ነው። 130 ሚሊዮን ህዝብ 136 ሚሊዮን ህዝብ ማለት በጣም ትልቅ በረከት ነው። ያን የሚያህል ሀገር ይህንን ሁሉ አምላኩን የሚፈራ ህዝብ ያለው ሀገር ተቸግሮ ከሌላ ሀገር እርዳታ ሲቀበል ማለት በቃ የማይተወኝ ቁጭት ነው ውስጥ ያለው። የሰላሙ የጦርነቱ ደም መፋሰሱ ምኑ ማት ነገሮች ከዚህ ነው የሚመነጩት። አምላክ የሰጠንን በረከት ያለመጠቀማችን ጉዳይ ጸጋችንን የማባከናችን መገለጫ የተለያዩ ችግሮች ናቸው ማለት ነው። አሁን ደግሞ ዓለማችን ምን እየሆነ ነው? ቴክኖሎጂው ብዙ ነገሮችን ቀላል አድርጓል። አሁን አስቡት፣ እቺ አሁን እንኳን እኔ ለእናንተ መረጃ እያስተላለፍኩበት ያለችው ቴክኖሎጂ በጣም ትልቅ እድል ናት ከተጠቀምንበት። ስልካችን ቴሌቪዥን ሆነ ማለት ነው። ሁላችንም ጋዜጠኞች ሆንን ማለት ነው። ሁላችንም መምህራን ሆንን ማለት ነው። ሁላችንም ንግድም በሉት ሐሳብ የተለያዩ ነገሮችን በቀላሉ ማዳረስ ቻልን ማለት ነው። ይሄ እድል እያለ እግዚአብሔር የሰጠን ጸጋ እያለ ችግሮቹ ላይ ብቻ ማሰብ በእውነት በጣም ትልቅ ኪሳራ ነው ብዬ ወስደዋለሁና ስለዚህ ይሄ ቢዝነስ ተጀምሯል። ምንድነው የምትሰሩት ካላችሁን በ15 ቀን በላይ በወሰደ ውይይት ቁጥር 1 አድርገን የመረጥነው የስጋ ከብት የማደለብና የግብይት ስራ ቁጥር 1 የተለያየ ያለንን የግብርና ዕውቀት እንግዲህ የስራ ልምድ ከግምት ውስጥ ወስደን ከተማርነው ትምህርቶች አይተን ውስጣዊ አቅማችንን አይተን የገንዘብ አቅማችንን አይተን የሀገሪቷን ፍላጎት አይተን ቁጥር 1 አድርገን ለአሁኑ የመረጥነው የስጋ ከብት ነው። ቀጥሎ የከብቶች መኖ ማቀነባበርና ግብይት አለበት። ከስጋ ከብት ማደለብና ግብይት ቀጥሎ ለሱ ግብአትም ስለሚሆን የእንስሳት መኖ ማቀነባበር አለ። በሶስተኛ ደረጃ የቅባት እህሎች አለ። በአራተኛ ደረጃ የአትክልትና ፍራፍሬ አለ በደንብ እንድታውቁ። በአምስተኛ ደረጃ የማር የተለያዩ ቅመማ ቅመምና የደን ሀብት አለ እና ሌሎች ብዙ ሐሳቦች ወደፊት ፎርዋርድ ተደርገዋል። ቡናን ጨምሮ ኦርጋኒክ ቡና ማምረት ጭምር አለበት ማለት ነው። ስለዚህ እዚህ ቢዝነስ ግሩፕ ነገ ለልጆቻችን አፋችንን ሞልተን የምናስረክበው ትውልድ ከኛ የሚማርበት እና እኛም አንዳችን ከሌላው ጋር ተቀራርበን ወንድምና እህት የምንሆንበት ይሄ ተረጂነትን ቀስ በቀስ ከትውልድ አእምሮ ውስጥ የምናርቅበት
ኢትዮጵያውያን በራሳቸው በአገራቸው በፓስፖርታቸው ደስ ብሏቸው አፍሪካን የተሻለ ለማድረግ ምሳሌ የሚሆኑበት ብዙዎች ይህንን አድርገዋል። እኔና የኔን አይነቶች በብዛት ትምህርት ላይ ያለን ምርምር ላይ ያለን አስተማሪዎች በተለይ ዩኒቨርሲቲ መምህራን ብዙ ነገር እያወቅን ነገር ግን ወደ ገንዘብ ሲመጣ ስንቸገር ይታያል። ተማሪዎቻችን ተመርቀው ስራ ሲያጡ ለምንድነው የተማርኩት ብለው የተማሩትን ትምህርት ኩዌስችን ሲያደርጉ እያየን ያለን። ብልጥ ሆነን ቀድመን ቶሎ ገበያ ላይ ያለውን ችግር ማናስተካክል ከሆነ ሌላው ደግሞ ማአት ገንዘብ እያላቸው ከሙያና ከፕሮፌሽናል ኤቲክስ ማጣት ትውልድን አገርን የሚጎዳ ስራ ቢሰሩ ስላሉ ቴክኖሎጂውም አሁን ብዙ ነገር እያመጣብን ጥሩ ነገር የማምጣቱን ያህል የሚጎዳ ነገርም ቴክኖሎጂው እያመጣ ስላለ እነኚህን ነገሮች ለመታገል ጀምረናል። እግዚአብሔር ይመስገን። እውነት እኔ በጣም ደስ ብሎኝ ነው አሁን እናንተ ጋር ሪከርድ ሳደርግ ብዙ ጊዜ እንደዚህ አይነት ሐሳብ እኔ ደስ ይለኛል። የሆነ ነገር ደስ የሚል ቅን ሆኜ ቁጭ ብዬ ጸሎት አድርጌ የምችለውን ያህል ቅን ሆኜ አስቤ ወደፊት ለማህበረሰቡ ነግሬ ሰው ሲቀበለኝ መስራት ስንጀምር ውጤት ስናይ አሁን ይሄ የለበስኩት ልብስ የኢትዮጵያ ላለፉት 5 ዓመታት የተማርኩት ይሄንን ነው። ብዙ ነገር ተምሬያለሁ ከዚህ ስራ። ዝም ብዬ አይደለም ልብሱን የለበስኩ ያለሁት አፌን ሞልቼ እግዚአብሔር ይመስገን ማለት እንድችል ስንት ወንድሞችና እህቶች ያገኘውበት። አሁን ወንድሞች ስንት ናቸው ቢባል የተለመደውን እናቴ የወለደቻቸውን ነበር የምናገረው። አሁን ግን ብዙ ወንድሞችና ብዙ እህቶች ነው ያሉት። ስለ እውነት እግዚአብሔር ይመስገን። ዝም ብሎ በቁጥር ሳይሆን አብረን ሰርተን ያየ ነው የተረዳዳን ስኮለርሺፕ ያገኙ የራሳቸውን ቢዝነስ የከፈቱ ለምሳሌ ሄልደር ቴክኖሎጂ አሸናፊን ታውቁታላችሁ። 20 አካባቢ ወጣቶችን ሲቀጥር ሲያድግ እያየሁት ነው ማለት ነው። ፕሮፌሽናሊ ሲያድግ እያየሁት ነው። መማር ቫልዩ እንዳለው እያየን ነው ያለነው። አሁን አንዳንድ አሉ ደካሞች የማያስተውሉ በተሳሳተ መንገድ ላይ የቆሙ መማርን ዝቅ አድርገው የሚያዩ። መማር ማለት ተራ ዝም ብሎ አንድ ወጣት ለተወሰነ ጊዜ ስራ ስላጣ ብቻ በጣም ጠበብ አድርገው የሚያስቡ ሰዎች ማለት ነው። እስቲ ሆስፒታል ሄደህ መውለድ አቅቷት በኦፕራሲዮን በሰርጀሪ እንድትወልድ የሚያደርገው ሐኪም ሳይማር ነው እዛ የደረሰው። ጭንቅላታችንን ሲያመን የምንወስዳት ፓራስታሞል ያቺ ትንሽዬዋ ክኒኒ ከየት ነው የመጣችው? ይሄ የምንጠቀመው ስልክ ዝም ብሎ ነው የመጣው? ከሰማይ ነው የዘነበው? እና እኛ እጅ ሲመጣ ትምህርት ቫልዩ የሚያጣው ነገር ለምንድን ነው? ኦፍ ኮርስ ቫልዩ አላረግንበትም። በእርግጥ የተማረ ወጣት በየሰፈሩ ቁጭ ብሎ ቀኑን እያማረረ ነው ያለው። ይህን ችግር እንፍታ ነው እንጂ የሚባለው መማር ዋጋ የለውም። የት ሄድ ወጣቱ? የት ይዋል? ምን ያድርግ? ዓለም እንዴት ይሻሻል? ዝም ብሎ ያልተማረ ሰው ተነስቶ መኪና ይነዳል እንዴ? ጎማ እንኳን ይቀይራል? ትንሽ ሳታሰለጥነው ትምህርት በእርግጥ አቅጣጫውን ሊቀይር ይችላል። ድሮ ክፍል ገብተን ብቻ ነው የምንማረው። አሁን ግን ለመማር ብዙ መንገድ አለ። ካወቅበት በጣም መማር ትችላለህ ማለት ነው። ስለዚህ መማር ማለት የግድ ጋዋን የለበሰ ሰው ፊት ቆሞ ላይሆን ይችላል። ያ እጅግ ያስፈልጋል፣ ግን እሱ ብቻ አይደለም። ቴክኖሎጂ ኢዚ አድርጎታል እና አደራ በተለይ ትምህርትን እናበረታታ። የሚጠይቁ የሚያስተውሉ ልጆች ዝም ብሎ ከውጪ ፋሽን የሚለብሱ ስታያቸው ዘመናዊ የሚመስሉ ዘመናዊ ቃላት ያራዳ ቃላት የሚናገሩ ነገር ግን ኋላ ቀር የሆኑ ትውልድ አይደለም ማምረት ያለብን ማለት ነው። የሚጠይቅ የሚያስተውል ከውጪ ከምናየው የበለጠ ውስጡ ምን እንዳለ ስለራሱ ስለ ህሊናው ስለ ሀገሩ ስለ ማህበረሰቡ የሚጨነቅ ትውልድ ነው የምንፈጥረው መፍጠር ያለብን። አምላክ በረከቱን ሰጥቶናል። በርቱ ማለት አለብንና እንግዲህ ይሄ ነው። ሊደርሺፕ ትሬኒንግ አለ፣ አግሪካልቸር ኢንቨስትመንት አለ። አንዳንድ ሺህ ብር ከፍላችሁ ትመዘገባላችሁ። የስልጠናውን እና ሌሎች ልምድ ትወስዳላችሁ። የቢዝነስ ባለቤት ትሆናላችሁ ነው። 60 ሺህ ብር መነሻው ነው በአመት። በየወሩ 5 ሺህ ብር ነው የሚከፈለው። ተቀላቀሉ፣ አብረን እንስራ እና በርቱ እላችኋለሁ። ፈቃዱ ረታ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ታዲያ እንዳትረሱ፣ ፋሽኑ ደግሞ ይሄ ነው ማለት ነው የሚለበሰው እና ይሄ ነው ፋሽናችን፣ ይሄ ነው ሎጎአችን። የስ ኢትዮጵያ የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ነው። እግዚአብሔር ይመስገን። በጣም አመሰግናቸዋለሁ። ቴንክ ዩ